ወንድማችን አዶናይ ከእስር ቤት ተፈቶልናል። በጣም ደስ ይላል። እንደ ኢትዮጵያውያን እንደ ሀገርም ማንም ያልተጨነቀለት የለም። ሁሉም ሰው ተጨንቆለታል። ሁሉም ሰው አስቦለታል። እግዚአብሔር ይመስገን። የእውነት በጣም ነው ደስ ያለኝ። አብሶ በሰላም ወደ ቤት መመለስ እናተ ደስታዋ መመለሱ አስደስቶናል ማለት ነው። ያው ሰው ሆኖ ማይጨነቅ የለም ማስብ የለም። ግን ያው አንዳንዴ ያጋጥማል። ገባችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰብ የሆናችሁ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም አለው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለምትሰጡኝ አስተያየት፣ ለምታበረታቱኝ ሁላችሁንም አመሰግናለሁ። ክበሩልኝ። እና የምር ያው አንዳንድ ጊዜ ፈተና ለበጎ ነው ብለን ነው ማለፍ ያለብን። ገባችሁ? እኛ ይሄ ነገር የሆነው ማለት ነው እግዚአብሔር ስለፈቀደ ነው። ገባችሁ? ውሏችን ሁሉንም ነገር በቀን ውስጥ ምን እንደምንሆን እኛ ቀድመን እናውቃለን? አናቅም። ስለዚህ ያው ውሏችንን አሳምርልን። አንዳንድ ቀን እኮ ያው ትዕዛዝ እቤት አይውልም የሚባል የለ። ስለዚህ ያው እንግዲህ አዶናይ ወንድማችን በበጎ አድራጎት ላይ የሆነ ተፍተፍ ያለ ጥሩ ነገር እያደረገልን ነበረ የምር። እና የሆነ በሆነ አጋጣሚ ደግሞ ያው ታሰረ ተባለ። ግን እግዚአብሔር ይመስገን ሁሉም ሰው ያው ከጎኑ ቆመው ያው የሰው ፍቅር ይስጣችሁ። ከምንም በላይ የሰው ፍቅር ይስጠን ለሁላችንም። ሁሉም ሰው አዶናይ ብሎ በቃ ስለተፈታ ደስ ብሎናል። የኔ እናት እንኳን ደስ ያለሽ። ለአዶናይ እናት ያው ደስታዬን እገልጻለሁ ማለት ነው። እንኳንም ደስ አለሽ። እንኳንም ልጅሽ በሰላም ወደ ቤቱ ተመለሰልሽ። ምክንያቱም እናት አይደለም ልጇ ታስሮ የልጇ እንባ የአይኑ እንባ አንዲት ዘለላ ከፊቱ ላይ ማየት የማይችል ልብ ነው ያላት እናት ማለት ነው። እና ትላንት ደስታውን ሰምታ ዛሬ ላይ ደግሞ እስር ቤት መግባቱ ምንም በማያውቀው ነገር የሆነ በቃ ይገርማል። ለማንኛውም ደስ የሚል ዜና ነው። እንኳንም ተፈታ። ያው ህይወት ማለት በጣም ከባድ ናት። ምክንያቱም ህይወት በብዙ ውጣ ውረድ የተሞላች ናት። ስለዚህ አንዳንድ ነገሮች ሲመጡብን እነዛን ነገሮች መቋቋም መቻል አለብን። ገባችሁ? ያለ ምክንያት አልታሰረም፣ ያለ ምክንያት ይሄ ነገር አልሆነም፣ ሁሉንም ነገር ተመስገን ብለን መቀበል ነው። ተመስገን ይበልጣል ከምንም በላይ። በቃ ምንም ነገር በህይወታችሁ ቢፈጠር ተመስገን በሉ። እንዳታማርሩ፣ ፈጣሪያችሁን እንዳታማርሩ፣ ፈጣሪያችሁን እንዳታስቀይሙ፣ ፈጣሪያችሁን የእውነት በቃ እኛ ባስቀየም ነው ልክ አይደለም። እሱ መሀሪ ነው፣ እሱ ይቅር ባይ ነው። ነገር ግን ሁሌም ቢሆን ነገሮች ሲከሰቱ ተመስገን አንተ ያልከው ይሁን ብለን ሁሉም ማለፍ መቻል ነው። ደስታ ብቻ አይደለም በዚህ ምድር ላይ ያለችው እናውቃለን። በህይወታችን ደስታ ሲመጣ በደስታ ውስጥ ምንና ምን እንደሚመጡ እናውቃለን። ስለዚህ በደስታ ውስጥ ሀዘን አለ፣ በሀዘን ውስጥ ደስታ አለ። ህይወት እንደዚህ ናት። ህይወት በጣም አድካሚ ናት። ህይወት አቅጣጫዋ፣ መንገዱ፣ ዙሪያ ጥምጥም በጣም እንዴት ብዬ ልንገራችሁና ዛሬ ሰላም ብቱ ነገ እንደዚህ። ግን እግዚአብሔር ደግሞ ሰላሙን፣ አንድነቱን፣ ፍቅሩን፣ ደስታውን ይስጠን ነው የምላችሁ። የኔ የምወዳችሁ እህቶቼ እና በትንሽዬ ነገር ተስፋ መቁረጥ የለባችሁ። የሆነ ነገር በህይወታችሁ የሆነ ነገር ሲሆን አንተ የፈቀድከው ሆነ ብለን
ተመስገን ማለት ነው። ገባችሁ? ምንም እንኳን ሳታጠፉ እንኳን እንደ ጥፋተኝነት ስትቆጠሩ የልብን የሚያውቅ አንድ አምላክ አለ። ስለዚህ አንቺ ጋር ያለው ደግሞ አንድ ቀን ይታያል እና ማዘን የለብሽም። አንተ የፈቀድከው አንተ የልቤን ታውቃለህ፣ አንተ ያልክምን ብለን ሁሌም ለፈጣሪ መናገር ነው ብንችል ማለት ነው። እሷ እንዲያረገችኝ፣ እሷ አስከፋች፣ እሱ እንደዚህ ያደረገኝ፣ እሷ ጋሌ ገሌ ምናምን ነው ማለት የለባችሁ። ሁሉም ሰው የስራውን ነው የሚያጭደው። ሁሉም ሰው የዘራውን ነው የሚያጭደው። ሁሉም ሰው ማንም ጥሩ ካደረግኩ እኔ በዛው ልክ፣ መጥፎ ነገርም ከሰራው በዛው ልክ ነው የሚሰጠኝ ስራዬም ማለት ነው። ለአሁን ላይ መስለን ይችላል፣ ግን ነገ ላይ ይመጣል እጥፍ እጥፍ ሆኖ ማለት ነው። ያን ደግሞ የምናውቀው ያን ደግሞ የሚገርማችሁ ነገር ያ ነገር የሰራነው ስራ በደሉ፣ መከራው፣ ያደረግነው ድርጊቶች የሆነ ቀን እንወድቃለን። ገባችሁ? ያንን ቀን ያ ፈተና እንደዛ ወድቀን ወይ በሆነ ነገር ሊሆን ይችላል። እንደዛ ስንሆን እኮ ያደረግነው ነገር የበደልናቸው ሰዎች፣ ያስከፋናቸው፣ ያሳዘንናቸው ኢቭን ቤተሰቦቻችን የበደልናቸው ትዝ አይለንም። ወይኔ እግዚአብሔር እንዴት አድርገህ ነው የምትምረኝ? እንዴት አድርገህ ነው በቃ የምትፈታኝ? ግን እኮ አምላኬ ሆይ እኔ ሰውን አስቀይሜያለሁ፣ ሰውን በድያለሁ እና እግዚአብሔር ማረኝ እኮ አንልም እኮ እናማርራለን። ከምንም በላይ ማለት ነው። የሚገርማቸው ነገር በቃ ማማረር ነው። ይጭንላለን ለደቂቃ ራስ ምታት ከታመመን በቃ የምንጨብጠው የምንይዘው ነገር ነው የሚጻፈው። የሚገርማቸው ነገር እና ሁሌም ቢሆን ትዕግስቱን ይስጠን። በምትሰሩበት ቦታ በየትኛውም ቦታ ላይ ቢሆን በቃ እንደ ጥፋተኝነት ከተቆጠራችሁ ቴንክስ ጋይስ ቴንክስ ኦኬ ኖ ፕሮብሌም እያላችሁ ማለፍ ነው ያለባችሁ። ሁሉም በሰዓቱ ሁሉም በጊዜ ይሆናል እና ስለዚህ አዶናይ ያው በአዲስ ስራ በአዲስ ነገር ደግሞ አሁን የበለጠ ህይወት አስተምረዋለች። የበለጠ በዚህ በ7 ቀን ውስጥ አንደኛ እስረኞችን ማየት በራሱ ትልቅ ነገር ነው። ለነዛ ምን አይነት እንትን ምን እንደሚያስብላቸው ምን ያህል ሪስፔክት እንደሚኖራቸው እንደሚኖረው ራሱ አሁን ላይ ያውቃል። ሁሉም ነገር በእርግጥ ክፉ ነው ብለን ለማለት አይደለም፣ ግን እኔ ለምሳሌ ያለሁበት ቦታ ላይ አንቺ እኔ ያለሁበት ቦታ ላይ ካልቆምሽ ለእኔ አታዝኝልኝም። እና ያም የታሰረውም ሰው ልክ እስረኛን ሲያይ ለእስረኛ ያዝናል። ለዓለም ሁላ ነው አዛኝ የሚሆነው፣ ሩሩ የሚሆነው፣ ደግም የሚሆነው። ስትታመሚ እንዴ ህመም እንደዚህ ነው ብለሽ ታስቢያለሽ። እናትነትንም ስታይ እናትነት እንደዚህ ነው እንዴ ብለሽ ለእናትሽ ታዝኛለሽ፣ ለሀገርሽ እና ወዘተ ብዙ ነገር አለ እና ባጭሩ ምንም ብትሆኑ ጠንካራው ነው ህይወታችሁ እስካለች ድረስ ጠንካራና ብርቱ ጎበዞች መሆን አለብን። በፈተና ህይወት በፈተናም ብትሞላ ትዕግስት ሊኖረን ይገባል። ለምን እንደዚህ ሆነ፣ ለምን እንደዚህ ሆነ ብለን ከራሳችን ጋር ትግል መጀመር የለብንም። ነገሮቹን ለመፍታት ወደ መፍትሄው ነው መሄድ ያለብን። ገባችሁ? ወደ መፍትሄው መሄድ ቀላል ነው። እንዴ ይሄን ነገር እኮ ባደርገው እኔ ዝም ብል እኮ ሰው ነገሮችን ግንስ አንድ ሰው ከተናገራችሁ እየደጋገማችሁ ያን ነገር እንደዚህ ያለውና ነው አይምሯችሁ እየጨለመ ነው የሚሄደው። ማሰቢያችንን እያጠበብነው እንሄዳለን። ገባችሁ? ሁሉንም ነገር መተው መቻል አለብን። ነገሮቹ መተው በቃ እንደዚህ መቀየስ ብቻ ነው ያለባችሁ። እና መወዳችሁ ማከብራችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌም አዳዲስ ነገሮችን አስተማሪ የሆኑ መረጃዎችን እዚላችሁ ከቼ ምን ይሆናል በቻናሌ። ወዳችኋለሁ። መልካም ጊዜ ተመኘውላችሁ። እንግዲህ መጨረሻን ያሳምረው እግዚአብሔር ይጠብቅ ብያለሁ። አዶናይ ለቤተሰቦች ለሁሉም ለተከፋ እንኳን ደስ ያላችሁ እያለሁ እንደ ሀገር እንደ ኢትዮጵያ
ሁላችን ተጨንቀን አስበን የነበር ነው ለወንድማችን። ያው ደስታ ደስታ፣ ሀዘን ሀዘን፣ መከራ መከራችን ስለሆነ ያው እግዚአብሔር ይመስገን እና ሁሉም ነገር ለበጎ ነው ብሎ ማለት ነው። ባይ ባይ።